ግባ እንጂ። አልገባም። እንዴ ለምን? እንዴ መብቴ መሰለኝ። መስፍን ግባና እንነጋገር። ቆይ ደግሞ ምንድነው የምንነጋገረው? ግባና እናወራለን አልኩህ እኮ መስፍን። ቆይ ግን አንቺ ሴትዮ ጤነኛ አይደለሽም እንዴ? መስፍኔ ሌላ ጊዜ ቢሆን እኮ እኔ ነው ወይ ሴትዮ ያልከኝ ብዬ ጮህብህ ነበር። ዛሬስ እንዳጮህብኝ ምን ያዘሽ ባክሽ? አይምሮዬ በሌላ ነገር ተወጥሮ ለአንተ ንግግር ትርጉም ለመስጠት እኮ ጊዜ ያሳጣኝ። ይህን ያህል ነው ለእኔ ጊዜ ያጣሹ ማለት ነው? መስፍን ነገር እየተረተረን እዚሁ እንደር ወይስ እንሂድ? ደግሞ ወዴት ነው የምንሄደው? ወደ ድርጅቱ ነው። ለምን? ድርጅቱ ያለበትን ሁኔታ ማየት አለብን። እንዴ ደግሞ ምን ያደርግልኛል? እንዴ ምን ያደርግልኛል ማለት ደግሞ ምን ማለት ነው? አማርኛ እኮ ነው ያወራሁት። መስፍን ድርጅቱ እኮ የጋራችን ነው። ኧረ ነው እንዴ? መስፍን ሴትዮ እኔ ካንቺ ጋር የምጨቃጨቅበት አቅም የለኝም። እሺ በይደናው። እንዴ ምን እያደረግሽ ነው? ያልኩህን ሳናደርግ የትም አትሄድ። አሁን በሩን ክፈችልኝ። ነገርኩ መስፍን፣ የትም መሄድ አልችልም። ሜላት ምን እየሆንሽ ነው? ቆይ ግን ለምንድን ነው የማትረዳኝ? አሁን በሩን ክፈችልኝ በፈጠርሽ። ሂድበት። አልከፍትም። ምን እንደምታመጣ ይሃለሁ። እሺ ቆይ ምንድን ነው የምትፈልጊው? ድርጅቱ ጋር ሄደን ያለበትን ሁኔታ ነኝና በቃ አብረን መፍትሄ እንፈልጋለን። መፍትሄ ቢኖረኝ ኖሮ ያን ያላስተካክለውም ነበር። መስፍን ሁለታችንም አንድ ላይ ከቆምን ምንም እንደማያቅተን ታውቃለህ። ቆይ ዛሬ ማን ነገረሽ ባክሽ? መስፍን ታስፈልገኛለህ እኮ እያልኩህ ነው። ወይኔ መስፍን በቃ አንቺ መጫወቻ ሆኜ ቀረው ማለት ነው? እሱንማ ማወቅ የነበረብህ ያኔ ስታገባኝ ነበር። አንቺማ ምን አለብሽ ተጫወችብኝ። እንደዚህ ጸባይ ብገዛ ነው የሚሻለው። ይሁን እስቲ እንሂድ በላ። እንዴ ማንም መጫወቻ አልሆን? ሜሉ እባክሽን ተረጋጊ እንጂ። ምንድን ነው የምረጋጋው? እና እንደዚህ መሆንሽ ጥቅም አለው? ሰራተኞቹ ያሉትን አልሰማህም መሰለኝ። መስማቱንማ ሰምቻለሁ። ደንበኞቻችን እንዳለ ወደ በቃሉ ሄደዋል እኮ ነው እያሉ ያሉት። እና ቆይ ስታውቀው በቃሉ ከመቼ ወዲህ ነው ከኛ ጋር ተፎካካሪ ሆኖ የሚያውቀው? እሱማ ትላንት ነው። ምናልባት ዛሬ ደግሞ ምርቱን አሻሽሎ ይሆናል። እንዳይመስልህ። ለምን? በፍጹም የበቃሉ ምርትማ ከኔ ምርት ጋር ሊወዳደር አይችልም። ሜላት እስኪ ራስሽን የተለየ ሰው አድርገሽ መመልከትሽን አቁሚ። መስፍን ምን እያልክ ነው? ዘመኑ እኮ የቴክኖሎጂ ነው። እና ቢሆንስ? በቃሉ አዳዲስ ማሽኖችን አስገብቶ እኮ ምርቶቹ ላይ ማሻሻያ አድርጎ ሊሆን ይችላል። እሺ በቃሉ እንዳልከው አደረገ ልበል። የኛ ምርቶች ላይ ጥያቄ የሚያስነሳው ለምን ይመስልሃል? እሱ ነው ዋናው ጥያቄ። ውጪ ላይ ጣታችንን ከመቀሰር ራሳችንን ብናይ ይሻለናል። እኔ የምለው አንተ ግን ይሄን ለመፈተሽ አልሞከርክም ነበር? ሞክሬ ነበር። እና ምን አገኘ? ምንም። ስለዚህ ችግሩ ያለው ውስጣችን ሳይሆን ከውጪ ነው ማለት ነው። ምናልባት ችግሩ ኖሮ እኔ ሳላገኘው ቀርቼ ቢሆንስ? መስሎ ነው መስፍን። በቃሉ በጣም ተንኮለኛ ሰው ነው። ቆይ እኔም አላውቀው ሌላ ግንኙነት አላችሁ እንዴ? ምን ማለት ነው? ይህን ያህል ስለ በቃሉ እርግጠኛ ሆነሽ መናገርሽ በጣም ገርሞኝ ነው። አንተ ውጪ ያለህ እኔን ለመጣል ያላደረገው ነገር አልነበረም። ሜሉ አሁን ልልሽ የምችለው ተረጋግተን እናስብ ነው። ቸኩለን ደግሞ ሌላ ስህተት እንዳንሰራ። ከዚህ በላይ ቆይ ምን እንዳይመጣ ነው? በቃሉ ብቻ የሆነ ነገር ላግኝ እገልሃለሁ። እንዴ አንቺ ልትነጂ ነው? አዎ። ለምንድን ነው የማልነዳው? በዚህ ሁኔታ ውስጥማ ሆነሽ አይሆንም። እኔ ነዳዋለሁ። ዝም በል እባክህ። መኪና መንዳት ይሄን ያህል ከባድ ነገር ሆኖ ነው? ሜሉ እንደዚህ ተናደሽ ሌላ ችግር ቢፈጠርስ? መስፍን እባክህ ሌላ ችግር አትሆንብኝ። በቃ እሺ ተረጋግተሽ አሽከርክሪ። ማነው ግን ወይዘሮ ሜላት እየሆነች ያለችው ነገር በጣም ታሳዝናለች። እውነት ለመናገር በዚህ ልፋቷ በዚህ ጥንካሬዋ በአጭር ጊዜ ደግሞ የሆነ መጥፎ ሰው መጥቶ እየሰራችውን ነገር ሁሉ ገደል ሲሰድባትና እየሆነች ያለችውን ነገር በጣም ታሳዝናለች። ግን ደግሞ ዋናው ጥያቄ እዚህ ጋር የተፈጠረው ነገር ሁሉ የአቶ መስፍን ስህተት አይደለም። ሜላት ትልቁ ችግሯ ምንድን ነው? ሁሉንም ስህተት እያንዳንዱን ትንሽ የሚሆን ትልቅ ስህተት አቶ መስፍን ላይ መጫኗ ነው። እንግዲህ ልጆቿ እንደምንም ብለው ሊያስታርቋቸው እንኳ ቢሞክሩ፣ በተለይ ደግሞ ሚናሴ ብዙ ጊዜ ሞክሯል፣ ሰላምም እየሞከረች ነው። ነገር ግን ጭራሽ በፍጹም ከሱ ጋር ልታረቅ አልችልም ብላ እምቢ ብላለች። እና አቶ መስፍን በጣም ያሳዝናል፣ በጣም ማለት ነው። እንደ ወንድነቱ በዚህ ልክ ራሱን ጥሎ ራሱን በመጠጥ ተደብቆ መታየቱ በጣም ከባድ ነው ለሱ ማለት ነው። ያለበት ሁኔታ ልክ እንዳባወራ ተሰሚነት የሌለው ሚስቱ ልክ እንዳባወራ እየጮኸችበት ለሱ እንደ ወንድነቱ ሳይሆን ዝቅ ብሎ መኖሩ በጣም ያሳዝናል። ምክንያቱም እዚህ ጋር የዛኔ የሱ ስህተት እንኳን ቢሆንም
እሷ ታስራ በነበረችበት ሰዓት፣ ሜላት ታስራ በነበረችበት ሰዓት በብዙ ነገር በሀሳብ ተውጦ በጭንቀት ነበር የነበረው እና በዛን አጋጣሚ የቢዝነስ ስራ የሆነ ችግር ሊያጋጥመው ይችላል። ይሄ ግን የሱ ስህተት ሳይሆን የበቃሉ ጥፋት ነው። በቃሉ ነው ይሄን ነገር ውጥረት ውስጥ እንዳሉ አይቶ ችግር ውስጥ እንዳሉ ሀሳብ ውስጥ እንዳሉ በተረዳ ሰዓት ድርጅታቸው እንዲከስር ያደረገውና በመካከላቸውም ክፍተት ሊፈጠር የቻለው አቶ በቃሉ ነው ማለት ነው። ሜላት ግን በስተመጨረሻም ደርሳበታለች ማለት ነው። እናም ዛሬ የታችሁ ከሆነ እንግዲህ አቶ መስፍን ቤት ድረስ ምናሴ እንዲመጣ ባደረገው አጋጣሚ ወይዘሮ ሜላት ልክ እንደ ውሻ መነጫጭቃ ሰድባ ከቤት እንዲባረር አድርገዋለች ማለት ነው። እውነት ለመናገር በጣም ያሳዝናል። የመስፍን እንደሱ ትዕግስተኛ ሰው እንደውም የለም። ሜላት ምንም ትዕግስት የላትም። ጠንካራ ሴት ከመሆኗም ባሻገር ደግሞ በጣም ቁጡና ተናዳጅ፣ ስሜቷን መቆጣጠር የማትችል ችኩል ሴት ናት ማለት ነው እና ባሏን የምታናግርበት መንገድ በጣም ያሳዝናል። እንኳን ለባል ቀርቶ ለሌላ ሰው ራሱ በዚህ መንገድ ማናገር ተገቢ አይደለም። ምክንያቱም ራሷን እንድትጸጸት ነው የሚያደርጋት። እያንዳንዷ ከአንደበቷ የሚወጣው ቃል ዘግናኝ ነው ማለት ነው እና አቶ መስፍን እንግዲህ መጠጥ እየጠጣ ያለ ልማዱ ራሱን በመጠጥ እየሸፈነ ወይም ደግሞ ተደብቆ ነው ያለው በመጠጥ ማለት ነው። ብዙ ሊያስረዳት ሞከረ፣ ብዙ ጊዜ ለፍቷል። እሷ ግን ምንም ልትረዳው አልቻለችም እና ወይዘሮ ሜላት እንግዲህ ቤት ውስጥ ልጆቹም ሰላም እየሰጧት ስላልሆነ አንደኛ ደግሞ የመስፍን ሁኔታ፣ ሁለተኛ ደግሞ የድርጅቱ መክሰርም ተደራርቦባት ቤት ሰላም አታለች። ልጆቹም እየተቆጧት ነው ያሉት። አባቴን አትናገሪብኝ ምናምን እያሉ ሲጮህባት ዛሬ ለአንድና ለመጨረሻ አቶ መስፍንን አግኝታ ማናገር ወስና ነበረ። እሱም ደግሞ እንግዲህ መኪናዋን ይዛ ሄዳ መስፍንን መንገድ ላይ ጠብቃ መኪና ውስጥ ገብተው ወደ ድርጅቱ ሂደው የተፈጠረውን ነገር እያንዳንዱን ነገር ማጣራት ነበር ያሰበችው። አቶ መስፍንም እንግዲህ ምንድን ነው የምትፈልጊው? ለምንድን ነው የቀጠርሽ ብሎ ሲላት መኪና ውስጥ ግባ ስትለው እንዳያችሁት አልገባም ሲላት እንደምንም ብላ እንዲገባ ካረገችውም በኋላ መሄድ አለብን ስትለው እሱ ደግሞ የት ነው የምሄደው እያለ ሲላት ወደ ድርጅቱ ሄደን ማጣራት አለብን አለችው። እሱም ደግሞ እኔ ምን አገባኝ አልሄድም፣ ምክንያቱም አንተ ኃላፊነት የጎደለህ ምንም ነገር መስራት የማትችል ኪሳራ እንጂ ትርፍ የሌለህ እኔን አታግዘኝ እያለች ብዙ ጊዜ ስለምትጮህበት ምን አገባኝ ይሄ እኮ ያንቺ ነው ምናምን ብሎ ይናገራታል ማለት ነው። ሜላትም ነገሮችን በረድ ብላ ለማስተካከል ሞክራለች። ዛሬ በመጨረሻም ቢሆን የሄደችበት መንገድ በጣም ደስ ይላል። ከዛም በኋላ እንግዲህ አቶ መስፍን መመለስ አለብኝ ብሎ ከመኪናው ሊወጣ ሲል ያንቺን ነገር መታገስ ከብዶኛል፣ ከዚህ በኋላ አልታገስሽም ሲላት እሷ ደግሞ መኪናውን ቆለፈችበት እንዳይወጣ። ከዛም በኋላ እንግዲህ እንደምንም ብላ አሳመነችው። አብረው ሄደው ምን እንደተፈጠረ ድርጅቱ ጋር ሄደው አጣርተው ምን እንደሆነ ችግሩን መረዳት እንዳለባቸው ነገረችው። ከሄዱም በኋላ እንግዲህ የድርጅቱ ደንበኞች ወደ አቶ በቃሉ ድርጅት እየሄዱ እንደሆነ የድርጅቱ ሰራተኞች ነገሯት ማለት ነው። የዚህ ጊዜ ሜላት ራሷን መቆጣጠር አቅቷት በጣም ተበሳጭታ ነበረ። ይሄ ሆነው ያለ ምክንያት አይደለም። ከዚህ ነገር ጀርባ በቃሉ ይኖርበታል። ለብዙ አመታት ተፎካካሪ የነበር እኔ እንድወድቅ እኔ እንድከስር ያልፈነቀለው ድንጋይ የለም። ስለዚህ አሁንም ከድርጅቴ መክሰር ጀርባ በቃሉ ካለበት እገለዋለሁ አልለቀውም እያለችም ስትናገር ነበር። በጣም ተናዳለች። አቶ መስፍንም ሊያረጋጋት ሞክሮ ነበር። እሷ ደግሞ በፍጹም ልረጋጋ አልችልም፣ ከዚህ ጀርባ የበቃሉ እጅ ካለበት አልለቀውም እያለች ነበር ሜላት። ከዛም በኋላ እንግዲህ አንድ ጥያቄ ውስጡ ይፈጥርበታል መስፍን። ቆይን የማላቀው የተደበቀ ነገር አላችሁ እንዴ ሲላት፣ ምን አይነት ነገር? ምን አይነት ግንኙነት? አንተ ውጭ በነበርክበት ሰዓት እኔን ለመጣል ያልፈነቀለው ድንጋይ የለም። ስለዚህ አሁንም እሱ ነው የሚሆነው ብላ ድርቅ ብላለች። እውነትም አልተሳሳተችም። እንግዲህ የዚህ ሁሉ ትርምስ የበቃሉ እጅ አለበት ማለት ነው።
እንግዲህ ወይዘሮ ሜላት ነገሩን በቅርብ የምትፈታው ይመስላል። እውነታው ላይ ከደረሰችበት ማስተካከል አይከብዳትም። የብዙ ጊዜ የስራ ልምድ ስላላት ነገሮችን ወደ ቦታቸው ልታስተካክላቸው ትችላለች። በቃሉ ደግሞ በጣም ደስተኛ ሆኗል። አሁን ሜላት ስለከሰረች እንዲሁም ደግሞ አቶ መስፍንና ወይዘሮ ሜላት ላይ ጥል ላይ ስለሆኑ በጣም ደስ ብሎታል። ያ ነገር ለሱ ስኬት ሆኖለታል። ነገር ግን ስኬቱ አያመሽም። አሁን ሜላት የነቃች ትመስላለች ማለት ነው። እንግዲህ ጽዮን ደግሞ ለእዝራ እንደማትወደውና እስካሁንም ስትከታተለው የነበረው ለአባቱ ገንዘብ ብላ እንጂ እሱን ወደው እንዳልሆነ ነገረችው በስካር ማለት ነው። እዝራም ደግሞ በሰማው ነገር በጣም ደነገጠ። ምን አይነት ሰው ነሽ? እስካሁን ድረስ አላውቅሽም ነበር ማለት ነው። እኔ እስካሁን ጽን እንዴት አድርጌ ነው ምተዋት? በምን ላሳምናት እያልኩ ስጨነቅ፣ አንቺ ግን እየተጫወትሽብኝ ነበር ማለት ነው ብሎ እንግዲህ ይጮህባታል ማለት ነው። ደግሞ በጣም የሚገርመው ነገር የጽዮን እህት ያቺ ከበቃሉ ጋር የምትሰራው እንደሆነች እና ከዝራ ጋር እንድትሆን የምትገፋፋት እሷ እንደሆነች ጽዮን ስትናገር ነበረ። እንግዲህ ያው ለገንዘቡ ብላ እንደምትቀርበውና ራሷንም ጥሩ ደረጃ ማድረስ እንዳለባት፣ ያ ማለት ደግሞ እዝራን ማግባት እንዳለባት እና የእዝራ ፍቅረኛ መሆን እንዳለባት እህቷ አሳምና ነግራታለች ማለት ነው። ሀና ደግሞ አሁንም እዝራ ጋር ተመልሳ አንተ ጋር ስሆን ሰላም አለኝ፣ ደስተኛ ነኝ፣ ችግሬ ሁሉ ረሳዋለሁ እያለችም እንግዲህ ፍቅሯን ስትገልጽለት ነበረ። እዝራም ደግሞ ስለሚያፈቅራት ስትሄድ መሸኘት፣ ስትመጣ ደግሞ መቀበል ሆኗል ስራው ማለት ነው። መጨረሻውስ ምንድን ነው የሚሆነው? አሁን አቶ በቃሉ የሜላትን ድርጅት ያከሰራት እሱ እንደሆነ ከተደረሰበት እና የእዝራ አባት ደግሞ በቃሉ እንደሆነ ሲታወቅ የሀናና የእዝራ መጨረሻው ምንድን ነው የሚሆነው የሚለውን ነገር በቀጣይ ቪዲዮ የምናይ ይሆናል። ብቻ ዛሬ አቶ መስፍንና ወይዘሮ ሜላት ሰላም ስለፈጠሩ እና ድርጅታቸውም ጋር ሂደው እውነታው ላይ ስለደረሱበት በጣም ደስ ይላል ማለት ነው። በእንደዚህ በተረጋጋ መንፈስ ትኩረት ሰጥታ ተረጋግታ ስራዎቿን የምትሰራ ከሆነ ሜላት የምታስተካክለው ይመስለኛል። ያንንም እንግዲህ አብረን የምናይ ይሆናል። ሰላምዬና ሀናም የሆነ ዘዴ ፈጥረው ነበረ ድርጅቱን እነሱ መምራት እንዳለባቸውና ስራውን እየሰሩ ማስተካከል እንደሚችሉ እቅድ አውጥተው ለሜላት ነግራት ነበር ሀና። ሜላት ደግሞ በፍጹም በሚሊዮን የሚንቀሳቀስ ድርጅት ለእናንተ አልሰጥም፣ ቢዝነስ ስራ በትምህርት ሳይሆን በእርምጃ ነው የሚንቀሳቀሰው ብላ ድርቅ ብላለች። እንግዲህ ውሳኔዋ ምናልባትም ትክክል ሊሆን ይችላል ወይም ደግሞ ልተሳሳም ሊሆን ይችላል። መጨረሻውን አብረን የምናይ ይሆናል። ውድ ቤተሰቦች ቻናሌን ሰብስክራይብ በማድረግ ቤተሰቡን ላይክ አድርጉት። አመሰግናለሁ።